ጳውሎስ ወደፊት በኤፌሶን ቤተ ክርስቲያን ላይ ስለሚደርሱ አደጋዎች ምን ማስጠንቀቂያ ሰጥቷል? ጳውሎስ ወደፊት ስለሚያጋጥሟቸው አደጋዎች ለኤፌሶን ቤተ ክርስቲያን ከባድ ማስጠንቀቂያ ሰጥቷቸዋል። በሚሊጢን ያሉትን የኤፌሶን ሽማግሌዎች ሰብስቦ በታማኝነት ያከናወነውን አገልግሎት አስታወሳቸው። ከዚያም ከሄደ በኋላ አስቸጋሪ ጊዜያት እየመጣ መሆኑን ነገራቸው። ቃላቱ በፍቅር፣ በመተሳሰብና በመንፈሳዊ ጥድፊያ ተሞልተዋል። ጳውሎስ ከሄደ በኋላ በመካከላቸው ጨካኞች ተኩላላዎች እንደሚገቡ አስጠንቅቋል። እነዚህ ሐሰተኛ አስተማሪዎች ቤተ ክርስቲያንን ለማጥፋትና አማኞችን ከእውነት ለመምራት ይሞክራሉ። ከራሳቸው ቡድን ውስጥ እንኳን ወንዶች ጠማማ ነገሮችን ለመናገር እንደሚነሱም ተናግሯል። ግባቸው ክርስቶስን ከመከተል ይልቅ ደቀ መዛሙርትን ወደ ራሳቸው መሳብ ነው። ይህ ማስጠንቀቂያ ሽማግሌዎች ነቅተው እንዲጠብቁና መንጋውን እንዲጠብቁ ለማዘጋጀት ነው። ጳውሎስ ነቅተው እንዲጠብቁና የማያቋርጥ የማስተማር ምሳሌውን እንዲያስታውሱ አጥብቆ አሳስቧቸዋል። እንባም ጭምር። መንፈሳዊ አመራር ማለት እውነትን በድፍረትና በፍቅር መጠበቅ ማለት እንደሆነ አሳስቧቸዋል። የእሱ ማስጠንቀቂያ ትንበያ ብቻ ሳይሆን የተግባር ጥሪ ነበር። የጳውሎስ መልእክት ለኤፌሶን ሽማግሌዎች ዛሬም ለአብያተ ክርስቲያናት ብርቱ ነው። መሪዎች ትሑት ሆነው እንዲቀጥሉ፣ ነቅተው እንዲቆዩና በእግዚአብሔር ቃል ላይ የተመሰረተ እንዲሆን ያሳስባቸዋል። ጠላት ብዙ ጊዜ ከውጭም ሆነ ከውስጥ ቤተ የክርስቲያን ያጠቃል። ጳውሎስ ለቤተ የክርስቲያን ያለው ፍቅር በድፍረትና በታማኝነት እውነቱን እንዲናገር ገፋፍቶታል።